የዚህ ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ አይከን ሪል ስቴት፣ ዶክተር ፈቲያ የጥርስ ክሊኒክ፣ እድሜን የጨረስኩት በዳንስ ነው። የሆነ ፕሮግራም ባለ ቁጥር እኔ ወጥቼ ደንሳለሁ። ለዳንስ ያለኝ ፍቅር ትምህርቴንና ቤተሰቦችን አሳጥቶኛል። ቦርሴ እስከትቼ መልቀቄ ዳንስ ለዳንስ ቤት ይዤው ዞር ነበር። ገደብ ያለፍኩ አስቸጋሪም ነበርኩ ትላለች። እዚህ አይተሽኝ እዚህ ጋር አሁን አታገኘኝምና በጣም አስቸጋሪ ነው። የትላንቷ ፍቅር ክብረት የዛሬዋ መንገደኛዬ ሲትራ ክብረት። ዛሬ የምንመላለሰው በሷ የህይወት መንገድ ላይ ነው። ህይወት አይባልም። ቀን ደንሳለሁ፣ ማታ ጠጣለሁ። ጠዋት እንደውም ይበላለሁ፣ ቀን ደንሳለሁ፣ ማታ ጠጣለሁ። እነዛ መቀየሮች አስተውሉም ነበር። ቀን ሌላ፣ ማታ ሌላ አይነት ጨለም ልትል 11 ሰዓት ተኩል 12 ሰዓት ላይ አካባቢ ሂጂ ሚለኝ መንፈስ አለ። በቃ ሂጂ ታጭ እንጂ ምናምን ተነስቶ የሚወስደኝ ያለ ነገር ይመስለኛል። አለባበስሽ ወጣ ያለ ነበር ነው ወይ? ቢስሚላህ ሰው አጭር ቀሚስ አድርጓል ይባል የለ እኔ አጭር አይደለም በቃ አለበሰችም ነው የሚባለው። ያቺ የጓሮ ልብሷ እስከ ቦታው ጠፍታ አታውቅም። ላብላሽ ከሚልሽ ላጠጣሽ የሚልሽ ይበልጣል። የእስልምና ህይወት እንዴት ይዞሻል? ሴትነቴን ያገኘሁት እዛ ላይ ነው። ወላሂ እንደዛ ጭኔን እያሳየው ገሌን ቆዴን እያሳየው ዞር ብሎ ያላየኝ ህዝብ ዛሬ ላይ አከበረኝ። እድሜን የጨረስኩት በዳንስ ነው። ለዳንስ ያለኝ ፍቅር ትምህርቴንና ቤተሰቦችን አሳጥቶኛል። ገደብ ያለፍኩ አስቸጋሪም ነበርኩ ትላለች የትላንቷ ፍቅር ክብረት የዛሬዋ መንገደኛዬ ሲትራ ክብረት። ዛሬ የምንመላለሰው በሷ የህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይ ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሄዲ አብርሃንም ለሌሎች ብናንጸባርቅ ደስ ይለናል። የኔ መንገድ ፕሮግራምን አጋሩን ያበረቱልን ተቋማት አሉ፣ እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ፣ ራሃ መጅሊስ፣ አይከን ሪል ስቴት እንደዚሁም ደግሞ ሶፊያ ባያ ሃውስ ናቸው። ሁሉንም እጅግ አድርገን እናመሰግናለን። የኔ መንገድ ፕሮግራማችን ተጀምሯል። በያላችሁበት አሁንም ቆይታችሁን ከኛ ጋር አድርጉ። መንገደኛዬ ነጋብዛለሁ፣ ከሷ ጋር ቆይታ እናደርጋለን። እባክሽ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። አረፍ በይ። ሲትራ ሲትራ በህይወት መንገድሽ እንድንመላለስ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? አልሐምዱሊላህ። ሁሉ ሰላም? ሁሉ ሰላም። ሲትራ ማን አወጣልሽ ስምሽን? ራሴ መርጠሽው? መርጬው ሳይሆን ሻሃዳ በሚዝግበት ጊዜ ኡስታዛችን ፋጢማ ብሎኛል። እሺ። ግን የጓደኛዬ እናት ስሙ ይገባሻል፣ በእርግጥ ራስሽ የፈለግሽውን ይሄ ለኔ ልክ ነው የምትይውን መርጠሽ ለራስሽ ወስኝ አለች። አብሽሪ ብዬ ሰፈራችን ሲትራ የምትባል ማቃት ልጅ አለች እና ስሙን ትርጉሙን አላውቀውም፣ ግን እንዴት ብዬ ለራሴ ላውጣ ምናምን ስላት ሰርች አድርጌ አሁን እኮ ሰርች ማድረግ ቀላል ነገር ነው አለችኝ። ሰርች ሳደርግ ያው መሰተረ ማለት መጋረጃ እንደማለት ነው፣ ድብቅ የተጋረደች እንደማለት ነውና ከህይወቴ ጋር እንደሆነብኝ ከህይወት ጋር አንድ ሲሆን በቃ ሲትራ ብዬዋለሁ አልኳቸው። መጀመሪያ ግን ስሙንም ተወጁ ነበር? መጀመሪያ እወዳለሁ በደንብ ስሙን አውቄ አይደለም ወድ ኖርማል እንደዚህ ወዳለሁ። ሰፈራችን ውስጥ የምትባል ልጅ አለችና ደስ ይለኛል ስሟ እና ወዶ ነበር። ፍቅር የመጀመሪያ ስምሽ ነው? አዎ። የትምህርት ቤት ስምሽ ነው ግን ፍቅር? አዎ። ከጊዜ ሂደት በኋላ ቤተሰቦቼ እንዳልኩሽ የቤቱ መጨረሻ ልጅ ነኝ፣ 5ኛ ልጅ ነኝና አንቺ በር መዝጊያ ነሽ ይሉኛል እና ልጅ እያለሁ በጣም ቆንጆ ነበርኩና አንቺ በለጡ ልልሽ ይሉኛል። አሁንም በለጡም ይሉኛል ቤተሰቦቼ። በለጡ በአንቺ እድሜ የበለጡ የሚለውን ስም መስማት እንዴት ነው ግን? አይ እኔ ለምጃለሁ ችግር የለም። እሺ። እና በብዛት እንደዛ ነው የሚያውቁ። በዳንስም በትምህርት ቤትም ፍቅርተን ይሉኛል፣ ፍቅር ይሉኛል። ሙሉ ስምሽ ፍቅርተ ነው? አይ ፍቅርታ ታላቅ እህቴ ናት። እሺ። እና እንዳይመሳሰል ፍቅር ነው። እኔ ፍቅር እሷ ፍቅርታ ነች። የልደት ካርዲም የቤተክርስቲያን ልደት ካርዲም የሚለው እኔ ፍቅር እሷ ፍቅርታ ነች።
ፍቅር ግን ስምሽ ነው ማለት ነው? ቤተሰቦች ያወጡልሽ ስም ፍቅር ክብረት ነው። ማሻአላህ። ወደ እስልምና ከመጣሽ ምን ያህል ጊዜ ሆነሽ? 2015 አካባቢ ላይ 3 ዓመት ይሞላኝ ነው። 3 ዓመት ይሆንሻል። የእስልምና ህይወት እንዴት ይዞሻል? ላኢላሀ ኢለላህ ከባድ እንዴት? ቃል የለውም። ቃሎች ራሱ ያረክሱታል። ከባድ ነው። በቃ ሴትነቴን ያገኘሁበት እዛ ነው። እስልምና ሳንጀምር በእንባ ታይ ብዙ ሰው ሲያረክስሽ ሲጥልሽ አላህ ግን ያነሳሻል። ቃል የለኝም ለእስልምና እኔ ቃል የለኝም። ወደቀች እኮ ልጅሽ እንዲሆነች ተገላለጠች። የአንቺ ልጅ ናት ግን ትባል ነበር እናቴና ከባድ ነው ወላሂ። ሴትነቴን ያገኘሁት እዛ ላይ ነው ወላሂ። እንደዛ ጭኔን እያሳየው ገሌን ቆዴን እያሳየው ዞር ብሎ ያላየኝ ህዝብ ዛሬ ላይ አከበረኝ ወላሂ። የዛኔ ሳልፍ ባጠገባቸው ሲለክፉኝ የነበሩ ሰዎች አሁን ከብዳቸዋለሁ፣ በጣም ከብዳቸዋለሁና አላህ እንደ ሰው አይደለም ወላሂ። ሰው ቢሆን ይነጥቀኝ ነበር እና ቃል የለኝም ለእስልምና እኔ ቃል የለኝም። ይሄ ነው ብዬ ልነግርሽ አልችልም። የሚነገር አይደለም ወላሂ። በተግባር ቢሆን ወይ ለሰው ይሄ እኮ ነው እንኳን እንደያዙልኝ የምትዩ ነገር አለ፣ ማስሞከረሽ የምትቀበዩ ነገር አይደለምና ከባድ ወላሂ። አላህና እኔ በምናውቀው ከየት ወዴት እንዳነሳኝ እሱና እኔ እናውቀዋለን ወላሂ። በጣም ክብር ነው እስልምና፣ በጣም ከምታስቢ በላይ ክብር ነው። በቃ ራሴን አገኘሁበት። እኔ አንድ ቀንም አስቤው አላውቅም ከዛ ህይወት ወደዚህ ወጣል እንደዚህ ሆናለሁ ምናምን ብዬ አንድ ቀን በህይወቴ አስቤው አላውቅም። እኔ አልሸፈንም እንዴ? እኔ እንዴት የምሸፈን አይነት ሰው ልሆን ይችላል? አልችልም እኮ ወላሂ። ግን አላህ በችሎታው አደረሰኝ እዚህ ጋር እና እስልምና በጣም ወላሂ እኔ አሁን ብሞትም የሚቆጨኝ አይነት ሰው አይደለም እና በጣም ብዙ ነገሬ ነው እስልምና ለኔ። ጌጤ ነው፣ ክብሬ ነው፣ ውበቴ ነው። ማሻአላህ ለዛ ይቻላል። እስኪ መለስ ስላድርግሽ እንግዲህ የመጨረሻ ልጅ ስለሆንሽ በጉበትም ቆንጆ ስለነበርኩ አልሽኝ። በእርግጥ አሁንም ቆንጆ ነሽ። ስለነበርኩኝ በለጡ ተብያለሁ ብለሻል። እንግዲህ ያው የመጨረሻ ልጅ በአያት እጅ ያደገ ልጅ ቀበጥ ነው ይባላል ብዙ ጊዜ። እንደው ቀብጥሽ ያደግሽ ነሽ ወይስ እንዴት ነበር አስተዳደግሽ የልጅነትሽ? ይሄ ቅብጠት የምትዩ ነገር አይደለም፣ ግን ካስተዳደጌና ካለበት ሁኔታ አንፃር የሚጨበጥ ልጅ አይደለም፣ የሚያዝ ልጅ አይደለም። ማለት ይሄ ነው እዚህ ጋር ናት የምትይኝ ልጅ አይደለም። እዚህ አይተሽኝ እዚህ ጋር አሁን አታገኘኝምና በጣም አስቸጋሪ ነኝ ከምታስቢ በላይ። በጣም በቃ አስተማሪ ሰው አንቺ ልጅ ሆነሽ አስተማሪ ትፈሪ የለ? እኔ አልፈራም። ምንም የምፈራው ነገር የለም ወላሂ። ምንም በቃ በህይወቴ ምንም ነገር አልፈራም። በጣም አስቸጋሪ ነኝ። በጣም አስቸጋሪ ቀብጬ ሳይሆን አስቸጋሪ ነኝ ያደግኩት ነው። ቅብጠት አይደለም፣ በቤታችን ቅብጠት የለም፣ ግን በጣም አስቸጋሪ ነበርኩ። ዳንሰኛ ነበርሽ። ለዳንስ ልዩ ፍቅር እንዳለሽ፣ ለዳንስ ያለሽ ፍቅር ደግሞ ቤተሰቦችሽንም ትምህርትሽንም እንዳሳጣሽ ትናገሪያለሽ ብዙ ጊዜና ታዋቂ የዳንስ ግሩፕ ነበራችሁ፣ እዛ ውስጥም ነበርሽበት። ከሰለምሽ በኋላ ነው ያቆምሽው። ትንሽ ወደ ኋላ መለስ ብለን ይሄ በጣም የወደቅሽለት የዳንስ ፍቅርሽ የነበርሽው ህይወት እንዴት ነበረ? ወደ ኋላ መለስ ብለን ነው የምናወራውና ትንሽ እናንሳ እስኪ ስለ ዳንስና ስለ ትላንትና ፍቅር። እሺ መርሃባ። ዳንስ በጣም ልጅ ያለው ነው የምወደውና የሆነ ፕሮግራም ባለ ቁጥር እኔ ወጥቼ ደንሳለሁ። ልጅ ነኝ ግን ምንም አውቀው ማለት ይሄ ነው የምትይው አይደለም። ደንሳለሁና በዛ ነው ያደገብኝ በመማርበት ትምህርት ቤትና በጣም ላፊኔ አስቤው አላውቅም። በቃ ይሄው ደርሻለሁ። አሁን በቃ እንደዚህ ስኬታማ አልሆን እኮ ነው ደርሻለሁ ያልኩ እድሜን ጨርሻለሁ።
ወላሂ ነገ በቃ ነገ እናቴ ይኸው ነገ አሁን ይሄን ሰርቼ እንደዚህ ይሆናለሁ ይሄ እንደዚህ ደርሻለሁ ይኸው አታይም እንዴ እንደዚህ እኮ እየሞከርኩ ነው ብላታል። እና አንዴ ትዝ ይለኛል ሞዴል ልንፈተን በተን ስልክ ነበረኝ በዛን ጊዜ 2011 ምናምን አካባቢ ነው። ሞዴል ልንፈተን የጧቱን ተፈተነን ከሰዓት ተለቀቅን። ከዛ ደወሉና እንዴ በጣም ትልቅ ስራ አለ ምናምን አሉ። እንዴ ፈተና ነኝ ሞዴል ነኝ እንዴት ላርግ ኮች ምናምን ነገር አልኩ። አይ በቃ ከባድ ነው ካልመጣሽ በቃ ትናንት የሰራነው ያ ሁሉ ለፍተን ለዛሬ ተነጋግረን ምናምን አለኝ። ነግሬሃለሁ እኮ ሞዴል እንደሆነና ሰዓቱን እንደምታራዝም ነግሬህ ነበር ምናምን አልኩ። ታይ አይቻልም ማለት ዩኒፎርሜን አወለኩ ቦርዴን አወለኩ ሞዴል ጧት የተፈተንኩበትን ወረቀት ጥዬ ሄድኩኝ። ሞዴል ነች ማለት ነው። በዛት ምን ታክፍል ነበርኩ እና በቃ ምንም እንትን አለልም ሂጂ ምናምን አቀረብን መድረክ ላይ ምናምን አስታውሳለሁ። በጣም ተከፈለኝ። እዛ የመጀመሪያ ጊዜ ሲከፈለኝ የመጀመሪያ ጊዜ እዛኔ ነው እና ዘይት ነው ይዤ የገባሁት ወደ ቤቴ ወላሂ። እና ይሄው በቃ ነግሬሻል ነበረ ገና ከዚህ በላይ ደግሞ በጣም ብዙ ነገር አድርግልሻለሁ ብቻ አንቺ ተስፋ እንዳትቆርጭ እላታለሁ እናቴ። እና ደስ አይላትም እሱ አትወደው ምን እንድትወደው ነው ይሄን ሁሉ ነገር ማረገው ምን ነግራትና ተይ ሴት ልጅ ነሽ እኮ ምናምን ትለኛለች። ሴት ልጅ ነሽ እግርሽን ከፍ አድርገሽ እንደዚህ ያረግሽ ተይ። የትኛውም ቤተሰብ ለዳንስ ያለው አመለካከት በጣም ከባድ ነው። አሁን እኩዮቼን አያቸዋለሁና ቲቪ ላይ እንደውም በቅርብ አሁን አየኋቸው። አየሽ እናቴ ነች ያስተዋለቻቸው እንደምን ይረስቻቸዋል። አይሻቸው ቤትሽ እየመጡ ሲጠሩሽ የነበሩት አይሻቸው ቲቪ ላይ ምናምን አለች። አዎ አየኋቸው ምናምን ነገር አልኳት። አሁን እንኳን አንቺም እንደዚህ ትሆኚ ነበረ ግን ራት ትሆኚ ተይው። እናቴ ጥርሶና በጣም ወላሂ ቃል የለኝም ስለ እናቴ ካወራው ስለማልጨርስ እና አይሻቸው ምናምን አለችኝ። 100,000 ብር አሸንፉ እኮ ምናምን አለችኝ። ብዙ ነው እንዴ ምናምን አልኳት። ኧረ ብዙ አይደለም አለችኝ። እኔ እኮ አንድ ሰው በጣም ያጀበኝ ነገር ደግሞ አንድ ሰው እኮ አጭር ቀሚስ ልበሽና 200,000 ብር ሰጥሻለሁ አለኝ። እዚህ ጋር አስታውቂልኝ አለኝ አልኳት። አይሽ ከፈጣሪሽ ጋር ያጣላሽ አለችኝ። አይሽ ደህና የሸፈንሽውን ሰውነት ከፈጣሪ ጋር ያጣላሽ አለችኝ። እና ታውቂያለሽ እኮ አሁን ያለሁበትን ሁኔታ ምንም ነገር የለኝም ቤት ነኝ 2 ዓመት ሊሆን ይሄን ቤት ከተቀመጥኩ 200,000 ብር እኮ ይጠቅመኛል የሆነ ስራ ከፍቼ አንቺንም አግዝሻለሁ አልኳት። አይ ተው ይቅርብሽ ደህና የተሰጠርሽው ደህና ቀጥ ብለሽ የቆምሽው ነው ይሰብሩሻል ተይ ሊያዋርድሽ ነው አይሽ በእምነትሽ ሊፈትንሽ አለችኝ። አንቺ ግን ይሄን እናትሽ ለእምነትሽ ያላትን አቋም ለማወቅ ነው ወይስ የምር ፈልገሽ? አይ አይደለም ለፈተናት ነው ነው እንዴት ትለኛለች እሺ ትለኛለች እንዴት ትለኛለች እንዴ ብሩ ያጓጓት ይሆን እንዴ እናቴ ምናምን ጭራሽ የ100,000 ስለተነሳ ማለት ነው አይደል? አይሽ ተከፈላቸው ምናምን ነገር አለችኝና ብዙ ጊዜ ይመጣሉ ቤተሰቦች ምናምን የእንትና ልጅ እኮ እንደዚህ ሆነች እንደዚህ ሆና ምናምን ይላል። እና ይደንቀኝም አይሞቀኝም። እስከዛሬ ለፍቼበት ያላገኘሁት ነገር አሁን እነሱ መጥቶ ላገኘው አልችልም። በጣም እድሜን ጨርሼበታለሁ በጣም ወላሂ እንደው እድሜን ጨርሻለሁ ስትይ አሁን እንደው እድሜዋ ስንት ነው እያልኩ ያየሁሽ ነበረ። ልጅ ነሽ በጣም እና ግን ከስንት ዓመት ጀምረሽ ነው የዳንስ ህይወት ላይ ነበርሽው? ያው እንዳልሽው ግሩፕ አላችሁ ተሰራላችሁ መድረክ ላይም ተሰራላችሁ እንዲሁ ልምምዶችም ታደርጋላችሁ። ግን ምን ያህል ጊዜ ምን ያህል ዓመታት ነው? 5ኛ ክፍል እያለሁ ጀመርኩት። ከ5ኛ ክፍል ጀምሮ እስከምትሰልሚ ማለት ነው? እስከምሰልም ድረስ እየሰራሁ ነበር። እስኪ ህይወቱን በደንብ ንገረኝ። ምን ነበር እንዴት ነበር ህይወትሽ አጠቃላይ? ህይወት አይባልም እኮ ወላሂ እንዴት መሰለሽ ትምርቴን እንደዛው ሞዴል እንትን እንዳልኩኝ ሚኒስትሪ ነበርና አላለፍኩ ወደኩና በቃ ሰው ዋይ ችግር የለም ምናምን ነገር አለኝ። ሁሉም ተማሪ ወርቆ ነው የሚያልፈው ምናምን አለኝ። እኔ ወደኩት ግን ስላልተፈተንኩ ነው አውቀዋለሁ እኔ ራሴን አውቀዋለሁና በቃ አይሁን እዚህ ትምህርት ቤት ደግሜ ያልማርም አልኩና ማልቀቄን አወጣሁ። ለእናቴ ነገር ላይ ሲዳፍር ማለኝ ምናምን አወጣ። ከዛ በቃ ቦርሴ ውስጥ ከትቼ መልቀቄን ለዳንስ ቤት ይዤ ወሰር ነበር። መልቀቂያው የትምህርት ቤት መልቀቄና ተመዝገቢ ተብዬ ተህቶኝ በቃ ዛሬ ሊድና እንትን ብዬ በቃ ነገ መዘገባለሁ ነጋሉኝ እያልኩኝ ይዤ ዞራለሁ እሱ ማለት ነውና እንዲሁ አብሮኝ ከዛ በቃ ይሄ ከሰው ጋር የምትግባቢው ነገር አለ አይደለ ዳንስ ላይ ምናምን እና በዛ ምግባባቸው ሰዎች አሉና በቃ እኔ ትምህርት የላቆም እንዴ ይሄው 2ኛ ወር ገባኩ ሳልመዘገብ ምናምን እላቸዋለሁ። የተማሪ ደረሰ ምናምን ይሉ አንቺ ብቻ በርትተሽ በዚህ ከደነሽ ከሰራሽ እኮ ሰው ተምሮ ይደርሰበት ደሻልሽ እንግዲህ እዛ እሺ በቃ እናቴ በአንድ በኩል ታለቅሳለች
አባቴም እንደዚሁ ወንድሜ እንደዚህ በጣም ማከብር ትልቅ ወንድም አለኝና አስተምሬ እንደዚህ ለፍቼ ምናምን ይላል። በጣም ለፍቷል። ቤተሰቦች አሁን ትልቅ ሰው ሲሆኑ የሚረከብ ታላቅ ቤተሰብ አለሽና የቤተሰባችን ሙሉ ለሙሉ የተረከቡ እሱ ነው። ዲኒ ለፍቼ ከዛ ሁሉ እንደዛ ያን ሁሉ ብር አውጥቼ እንደዚህ ሆኜ እንዴት እንደዚህ ታደርጊኛለሽ ምናምን አለኝ። ታወቀብኝ። በመጨረሻ በቃ የትም አልተመዘገብኩም። ይሆንና መልቀቄ ብዬ ከቦርሳ አውጥቼ ቁጭ አደረኩት ፊት ለፊት ጠረጴዛ ላይ። እና በቃ እኔ ዳንስ ብቻ ነው መስራት ፈልገው ምናምን ነገር አልኳቸው። ካቅም በላይ ሆንኩባቸው። እንዳልኩሽ አልፈራም። ፊት ለፊት ነው የምጋፈጠው። እና በቃ ካቅም በላይ ሲሆን ወንድም እያለቀሰ ወጣ፣ እናትም እያለቀሰች ወጣች። እኔ መልቀቄውን ቁጭ አድርጌ ቦርሴን ይዤ ወደ ዳንስ ሄድኩ። እነሱ እኮ እያለቀሱ ነው ወላሂ ችግር እና በቃ በዛው ትምህርት ቀረ እና 2012 ሆነልን። ከዛ 2012 ገባ። ከቤት ወጣ። በዳንስ ማቃቸው ለብቻቸው የሚኖሩ ጓደኞቼ ነበሩ። ከቤት ወጣ። በቃ ጥሩ ነገር ሆኖ አይደለም ከቤት ወጣት። በአሁን ጊዜ እንደዚህ ሳስበው በጣም ይቆጨኛል። እና ወጣሁኝ። በቃ ከጓደኞቼ ጋር መኖር ጀመርን። የተቸገርን ወላሂ እየኖረን አይደለም እየተቸገርን። ከዛ መጠጥ ለመድኩ። በዛ ሰዓት 15 ዓመት ቢሆን መጠጥ ለመድኩኝ። በቃ ዳንሱም አለ። ቀን ደንሳለሁ፣ ማታ ጠጣለሁ። ጠዋት እንደውም ይበላለሁ፣ ቀን ደንሳለሁ፣ ማታ ጠጣለሁ። ተሻለ ህይወት የለውም። ኢንሻአላህ ግን ቤተሰቦች አያውቁም እንደምጠጣ። ስራ እየሰራው እንደሆነ ነው የሚያውቁት። ለስራ እኮ እንደዚህ ብዬ ነው የወጣሁት። ከቤቴ ልብስ ይዤ ስወጣ ስራ አልሰራ ነው። በዛ እድሜሽ ግን ከቤት መውጣት ቀላል ነበር? ቤተሰብ ፈቅዶልሽ ነው የወጣሽው? በፍጹም አይደለም። ረግጫቸው ነው የወጣሁት። ታክሲ እስከሚይዝበት እየለመነችኝ ነው እናቴ። ተይ እያለች እኔ ረገጥኳቸው። ልጅነትም አለ፣ መሞከር የፈለኩትም ህይወት አለ። አጓጓኝ በቃ እዚህ እየተቆጣጠሩኝ ምናምን እላለሁና ጀመርኩኝ። በቃ በአጠቃላይ መጠጥ ጀመርኩኝ። ደንሳለሁ፣ ጠጣለሁ። ግን በዛ መሀል በቃ ፈራ ነበር። በጣም ነበር የምፈራው። ወንድሜ በጣም ኃይለኛ ነው ስልሽ ቁም ነገረኛ ነው። እና ወይኔ እንደማይጠጣ እኮ አውቃለሁ። አሁን መጠጥ ቤት ብሄድ ባገኘውስ ምናምን የተሳቀኩ ነው የምጠጣው። በቃ ዞር ስል የሆነ ረጅም ወንድ ካየው በቃ ወንድሜ ነው እላቸዋለሁ ጓደኞቼና። ወንድምሽ አይደለም በቃ ጠጪ አብሽሪ ምናምን ችግር የለም ምናምን ይሉኛል። ኧረ አይደለም አትፍሪ። ሄደ በቃ እንዲህ እያልን ጊዜ ሄደና 2013 ተመዘገብኩ ትምህርቴ። ቤተሰብ ጋር ተመልሰሽ ማለት ነው? ሳልመለስ በቃ እንማር ምናምን ተባባልና ጓደኛዬ ተመዘገብን፣ ጀመርን ትምህርት። እና በዛ ሰዓት ኮሮና ነበርና አንድ ቀን ትምህርት አንድ ቀን ረፍት ነበር። እና አልቻልንም። በቃ ከትምህርት እንመጣለን፣ እንጠጣለን። ጠዋት ተነስቶ ደግሞ ትምህርት ቤት መሄዱ ምናምን አይሆንልንም። በሳምንት 3-2 እንገባለን። አንዴ ምናምን በቃ እና በጣም ሰለቻ ዳይሬክተሯና ቤተሰብ አምጡ ምናምን አለች። እዛ በብር ሰው ገዛንና ይዘን ሄድን። በእናቴ ደሃዋራልን በቃ እኛ የፈለግነው እንሰጣለን ምናምን አለ። አይ እኔ አላወራም ነውር ነው ምናምን አለ። ለምን የሚመጣው መንገደኛ ሁሉ እንለምናለን። እዛ አይ በቃ ምናምን አለን። አንድ ሰው አገኘን እና ሄዶ ምናምን እንደምንም በቃ ለምንልን። በቃ በጣም ለምንልንና ገባን። ተመልሰን ገባን፣ ተማርን ምናምን አለቀ። አመቱ አለቀ። ከዛ ትምህርት ቤት የመጀመሪያ ልክ ትምህርት ቤት አንዴ ይሄ ጠዋት ስትነሺ ይሄ እንትን ምን ቢባል ነገር አለ መሰለሽ፣ ወይ እቺ ልጅ አንጎበሩ አለቀቃትም ይባላል። የማታ መጠጡ ፊቷ ላይ ያለ ይባላልና ትምህርት ቤት ስለዚህ ጋር አስተማሪያችን ስነ ምግባር አስተማሪያችን እናንተን ሳያችሁ አንጎበራችሁ አለቀቃችሁ ማለት አንተም ትጠጣለህ እንዴ አልኩት። እኔ እንዴ ምን አይነት ንግግር ነው ምን አይነት ነገር ነው የምታወሪው ምናምን አለ። እና በቃ አልጠጣ እንዴት ልታቆጭ አልኩት። ሂጂቲ ምናምን ብሎ በጠራባ በጥፍ እያለ አስወጣኝ። እና ወጣሁኝና እንዴት ዳይሬክተሯ ፊት ወሰደኝ። ትናንትና ተለምኖልሽ ዛሬ እንደዚህ ታደርጊያለሽ ምናምን አለች። እንዴ እና መጠየቅ ምንድነው ችግሩ? አንጎበራችሁ አለቀቃችሁ ማለት ካላው እሱ ማይጠጣ ከሆነ እንዴት ይለቅ ቻለ ምናምን አልኳት። በቃሽ እኔ በጣም እናንተ ነገር ሰልችቶኛል ምናምን አለችና ወደ ሌላ ትምህርት ቤት ጻፈችልኝ። ይሄው እኔ የምትፈልጉትን ጽፍላችኋለሁ ሄዳችሁ ጠይቁ ምናምን አለች። እዛ ምንም ትምህርት ቤት ሊቀበልን ዝግጁ አይደለም። በቃ የግል ነው የምትማሩት የነበረው? የመንግስት። እሺ
ምንም ትምህርት ቤት ሊቀበለን አልቻለምና በቃ ከሰር ያ ሁሉ ጊዜ ተምረን ከሰር። ከዛ እንደዚሁ 2014 አካባቢ ላይ በጣም ጥምቀት ደረሰና 9 ቀን ሙሉ ጠጥተን ታመምን። ማን ይድረስልን? ታመን ተኛን። ሁላችንም በየፊናችን ታመን ተኛንና በቃ እኔ ያለኝ አማራጭ ቤተሰቦቼ ጋር መሄድ ነው። ሄድኩኝ። ውይ የጎረቤት ሰው እንዴ ብላ ብላ ደግሞ ደህና ነገር እንዳገኘ ሰው ተሽሞንሙና ስትመጣ ነበር። ዛሬ ምን ሰብሯት መጣች ምናምን ይላሉ። እናቴ ምንም አልመሰላትም። ነይ ግቢ ምናምን አለች። ገባሁ። አስታመመች። ረጅም ሰዓት ታመምኩኝ። በቃ አስታመመች ምናምን ጊዜን ጠብቄ ወጣሁ። ተመልሼ ወጣሁ። በቃ ለመደብኝ። ወላሂ ቤተሰቦቼ አያውቁም። አሁን በጣም እንደምጠጣም አያውቁምና በቃ ለመደብኝ። መጠጣት ሆነ ስራዬ። ግን አስከፊ ነበረ በጣምና አንዴ በጣም ጠተን የሆኑ ሰዎች አስቸገሩን በጣም እና እናንተ በቃ ልጆች አራላችሁ ምናምን ነው ወደ ቤታችሁ እንሰዳችሁ ምናምን አሉና እሺ ብለን ሄድን። ከዛ እኔ በቃ ፈራውኝና እኔን እዚህ ጋር አወርደኝ እሷንም እዚህ ጋር አወርዳትና እኛ በእግራችን ቀስ ብለን እንሄዳለን። ጀለጠ በቃ መኪናው ይዞት ሄደ። አይደለም ከዛ የሆነ መጥፎ አካባቢ አለና እዛ ጋር አወረድን። በቃ ጮህን። እዛ አወረድንና በእግር መጣን። ከለው ሁለተኛ የለም በደኛ ምናምን ብዬ እኔ ወደ ቤት ገባሁ። 3 ቀን አልሆነኝም። በቃ አልቻልኩም። እንዴት በዛ ማሳስ መጠጣት ለምጪ እንዴት ለሰኛ አልቻልኩም። ከ3 ቀን በኋላ ሄድኩኝ ተመልሼ። ብር ነበረሽ መጣጭበት? የለንም ግን በጣም ብዙ ሰዎች ይጋብዙናል። በጣም ብዙ ሰዎች እናውቃለን እና ሰው ላብላሽ ከሚልሽ ላጠጣሽ የሚልሽ ይበልጣል። ብዙ ጊዜ አብሉኝ ከምታቸው አጠጡኝ ብቻቸው እጃቸውን ይዘረጋሉ። ችግር የለምና በጣም ጠጣ ነበረ እላፊ እና አስቤው አላውቅም። እኔ አሁን ያለ መጠጥ እንደዚህ ሆናለሁ ምናምን ብዬ አስቤው አላውቅም። እና በጣም እጨነቃለሁ። በቃ እኔ ፈጣሪ ወይ መች ነው ከዚህ ህይወት የምታወጣኝ ምናምን። እኔ እኮ ገና ልጅ ነኝ፣ መች ነው የምታወጣኝ? እኔ በጣም ተጨንቄ በቃ ምናምን ስለመውጣት ታስቢ ነበር? አስብ ነበር። በጣም አስባለሁኝ። ወይኔ እኔ እኮ ቤተሰቦቼ ብዙ ተስፋ አላችሁ እኔ ጋር፣ እኔ ግን ዛሬ እዚህ ነኝ ምናምን ብዬ እጨነቃለሁ። በጣም ወላሂ በጣም እጨነቅ ነበረ በቃ ከመጠን በላይ። እኔ ገና ነኝ እድሜ፣ በቃ ቤተሰቦቼ ብዙ ነገር ከኔ ይጠብቃሉ። መች ነው ከዚህ ህይወት የምታወጣኝ ምናምን ብዬ እጠይቃለሁ። ይሰማኛል ብዬ አይደለም የምለው እኮ ግን በቃ ልተንፈስ ብዬ ነው። ገባሽ? ይሁንሽ በቃ የሆነ ሰው ንጹህ ሰው መጥቶ አጠገብሽ የጠየቀሽ ጥያቄ ስትመልሺው አይደል ልተንፈሰው ብዬ ፈጣሪ ምናምን ብዬ ነገር በቃ የሆነ ያዳምጠኛል ይሰማኝና በቃ ግን ተመልሼ ነገ እዛ ነኝ ከነገ ወዲያም እንደዛው ነኝ። ከዛ በቃ ጓደኞቼ ወደ ቤተሰቦቻቸው ቤት ሄዱ እና አንዷና እኔ ቀረን። አልተግባባንም፣ ተጣላን 2015 ላይ። በቃ ሙሉ ለሙሉ ወሰንኩኝ እና ልብሴን ይዤ ምንም የቀረኝ ነገር የለም ይዤ እህቴን አንዴ ቀይና ዋስችኝ ወደ ቤቴ። በቃ እኔ ሰልችቶኛል። በቃ ነገርኳት ለሷ እንደዚህ ነው ህይወቴ፣ በቃ እንደዚህ ሆኗል ምናምን ብዬ ነገርኳት። መጣሽ ጠዋት ቀይን ይዘን ሄድ 3 ወር ምናምን እቤት ተቀመጥኩኝ። በቃ 3 ወር ሙሉ አልሽም ለመጠጥ? አይ ቤቴ ሁኜ እጠጣለሁ። መጣው ብዬ ወጣና ጠጥቼ እመለሳለሁ። እና በዛ ሰዓት ስገባ እህቴና እኔ አብረን ስለምንተኛ ማክስ አረግ ነበር። ናፌ በጣም ይሸታታል። በእናትሽ ዛሬም ገልብጠሽ መጣሽ ምናምን ትለኛለች። ዞረሽ ተኝ በቃ ምናምን እንዳይነገርብሽም። ግን ምን መሰልሽ ይሄ እንደ ወጣት ነገር በቃ እንደ እንትን ነው የምናወራውና በእናትሽ መች ነው ያንቺ ነገር በቃ ሰለቸኝ ምናምን ትለኛለች። እኔ ባንቺ ምክንያት ባንቺ አፍ ሽታ እንደዚህ ነው የመጣጥሽን እየገለበጥሽ የመጣሽ ምናምን ትለኛለች። እኔ አይታወቅብኝ ብዬ ነው ማክስ ማድረገው። ልብሴ ሁላ ይሸታታል። በቃ ይሄ አጉል ሽቶች ምናምን ይሸታታል እና ጀርባሽን ሰጥተሽ ተኝ ምናምን ትለኛለች። ወደዛ በጣም ረጅም ጊዜ እንደዛ ቆየሁ። በዛ 2015 ምን ህዳር ወር ላይ አንድ ጓደኛ አለችኝ የሰፈርና ስራኛ ጋር ግቢ ምናምን ብላኝ መጣች። ስራኛ ጋር ላይ ግቢ ምናምን ብላኝ መጣች። ምንድነው የሚያስፈልገው ምናምን አልኳት። ውጤት ምናምን አለች።
እና የ9ኛ ክፍል ውጤት ይዤ ሄድኩኝ። ስራ ገባሽ ማለት ነው? ስራ ገባሁ። ከስራ ህይወት በኋላ ያለውን እናወራለን። እንመለስ ወደ ኋላ። እንዳልሽ እንግዲህ በጣም ልጅ ነሽ፣ ትምህርትሽን አቋርጠሻል፣ ጓደኞችሽ ጋር ዳንስ ትሄጃለሽ፣ ትጠጣላችሁ፣ ትተኛላችሁ፣ ላይፋችሁ እንደዚህ ሆኗል። በመሀል ቤት ተመለሰሻል። ደግሞ መቼስ ቤተሰብ ያለሽበትን ሁኔታ ይረዳል። መቀየር ይኖራል በአንቺ ውስጥ፣ የባህሪ መቀየር ሊኖር ይችላል፣ ብዙ ነገሮች አሉና እነዛን መቀየሮች አስተውሉም ነበረ? ለምሳሌ በነበርሽባቸው 3 ወራት ውስጥ ማለት ነው። እናቴ ተይ ትለኛለች። እኔ እንደነገርኩሽ አልሰማም ምንም ነገር። ሰው ይሄ ላንቺ እኮ አይሆንሽም ካለኝ እኔ ካልሞከርኩት ማንም እንትን አይደለም። እንደዛ አይነት ሞከረሽ ነው ይሄ ልብስ እኮ አያምርብሽም ምናምን ካሉኝ በቃ እኔ አድርጌው ከወደድኩት ያምርብኛል። ቀራስ ይፈልጋሉ። እንደዚህ አይነት ሰው ነኝና ምንም የሰው አስተያየት አልቀበልም። እና ታውቃለች እናቴ ወላሂ ከማንም በላይ ታውቃለች። እንደጠጣው ምናምን በጊቢ በቃ ከሰው ጋር እንዳልጣላ ምናምን ባህሪ ተናዳጅ ነኝ እና ከሰው ጋር እንዳልጣላ ምናምን ጊቢ ምናምን ልክ እንደጠጣው ቢ ተኝ በቃ ምናምን ብላ ታስተኛኛለች። በቃ ቶሎ ነገሮችን አላ ስትነቂ በቃ አሁን እንዴት መሰለሽ የሆነ የሚያስቸግር ሰው ሲኖርሽ በቃ የሆነ ሸምግለሽ አስገብተሽ በቃ የምታታልዩ ነገር አለ ታታለኛለች። በቃ ቢተጭ ምናምን ብላ ታስተኛኛለች። በቃ ተኛለሁ። ያውቃሉ ግን ከአቅም በላይ ሆንኩባቸው። ወንድሞችም ያውቃሉ? ወንድሜ ትልቅ ወንድሜ የሆነ ነገር ሳደርግ እንጠራዋለን ካሉኝ በጣም ፈራለሁ። በጣም አከብረዋለሁ። በጣም ፈራዋለሁ። በጣም ፈራዋለሁ። ምትፈሪ እሱን ብቻ ነው ማለት ነው? እሱን ብቻ እና አባቴን አልፈራም። እሱን እንደምፈራ ማለት ነው። እና በቃ እንደዚህ እናደርጋለን ያለብዛ ምናምን ሲሉኝ እጥፍጥፍ እየለጠ ነው ብለው በቃ ቅልፌ ሳይሆን። እንዴት ፈራሹ ግን ወንድምሽን ብቻ? ቁም ነገረኛ ስለሆነ ነገሮችን አሁን በቃ እንደተማረ ስለሚያስባቸው ደስ ይለኛል። አከብረዋለሁ። በጣም ፈራዋለሁ። እንደነገርኩሽ ቤተሰቦቼ ስለልቅ ናቸውና እሱ ነው መሪያችን። በቃ ቤት ውስጥ እሱ ነው መሪያችን። እሱ ያለውን እናደርጋለን። ስለምንወደውም ስለምናከብረውም የቤቱም ትልቅ ስለሆነ በቃ እሱ ያለውን እናደርጋለን። እኔ የፈለገ ነገር አድርጊ ቢለኝ አደርጋለሁ። ሌሎችን ግን አልሰማም። ሌላው ግን አልሰማም። ሌሎችን አልፈራቸውም። እንደውም ታላቅ የነሱ የአራቱም ታላቅ የሶስቱም ታላቅ እኮ የምትመስለው አንቺ ነሽ ምናምን ይሉኛል ሰዎች። እኔ ሁሉ መጨረሻ እንደንቆ ያውቁ ትዕቢተኛ ነበርክ? ቢስሚላ ፖሊስ አልፈራም። የነገር ተማስቼ እሮጣለሁ። አልፈራም። ምንም ችግር የለብኝ። አርገሽ ተቀልሽ እኔ አውቃለሁ። እህቴ ነፍሰ ጡርና ሰልፍ ታክሲ ተቆመን አረሰው ወላሂ እና ገፋ ረጋትና እባክሽ ዘርቤ ምናምን ነገር አላት እና እሷን ሲገፋት እኔ ገፋ ስታደርገኝ የሆነ ድንጋይ ያለ ብድግ አድርጌ ጀርባውን መቶት ሳር ቤት ለሳር ቤት አደባባይ አሮጠኝ። በቃ አረ ሰው ህጻናት በቃ ተዋት ምናምን ይል አረ ታራለችም አሮጠኝ። በቃ ይዞኝ እጅ በጆሮ ምናምን አስይዞኝ ለቀቀኝ። እህቴ አረ ተዋት በእናትህ ምናምን ብላ ስትገፋኝ እኮ ነው ምን ታርግ ነፍሰ ጡር እንደሆን ካላየህም አንተና ስትገፋኝ እሷ አውቀህ መስሏት ነው ማለት አልፈራም። አትንኩኝ ባይሽ አልፈራም ምንም ነገር። አሁንስ ወይ አሁን ሸማቀቃለሁ። ከመፍራት አልፎ ተሸማቃቂ ነኝ። በጣም ፈራለሁ ወላሂ። ከመፍራትም በላይ ያልኩሽ ሰው በፊት ሲናገረኝ አይደለም ሲያዩኝ ምንድነው የምታዩኝ ምናምን ምን አይነት ሰው አታፍጥም ሳይታችሁ አታቆም ምናምን። አሁን ሳይሆን ቢስሚላህ ለሄር አድርገው እያልኩ አልፈልግም። ምንም ማለት ዝም ብዬ ነው ማልፈውና ተናንሼ በቃ ተናንሼ የምኖር ሰው ነኝ። ወላሂ ማንም ቢረግጠኝ የምረገጥ አይነት ሰው ነኝ አሁን ላይ ወላሂ። እና ብዙ ሰዎች የሚያስገርማቸው ስነ ምግባሬ ነው አሁን ላይ አልሐምዱሊላህ። ትላንት ያልነበረ በጣም አስቸጋሪ የነበረ ባህሪሽ አሁን ላይ ተቀየረ የምትይው ምንድን ነው? በመስለምሽ የተቀየረ ማለት ነው? አንደኛ በጭራሽ የምትይዥኝ አይነት ሰው አይደለም እና ከሰለምኩ በኋላ 2 አመት ከቤት አልወጣሁም። ቤቴ ነኝ በቃ። ደስ ይለኛል አሁን ከእናቴ ጎንሽ የዛኔ ምን በለጋድሜ ከእናቴ ጎን ይሆን ምናምን እላለሁ። አብረን ምናምን ቡና ስንጠጣ እንደ ጓደኛ እናወራለን እና ወላሂ አልሐምዱሊላህ ምንም እኮ አላረግላትም ወላሂ። መስጊድ እንኳን ሲሄድ የታክሲ ብር መቀበለው ከሷ ነው። 4ቱንም መስጊድ ሲሄድ 4ቱም 100 ብር መቀበላት ከሷ 10 ብር አስጣት ወላሂ። እንደ ሰው ቤቴ አልሰግድም እና መስጊድ ሂጂ እስከመጣ ድረስ ምናምን ነው ምንም አይመስላትም። አብረን ገበያ እንወጣለን። እሷ ቤተክርስቲያን ሳልማስታልፍ እኔ ቤተክርስቲያኑ ጋር አልፌ ቆሜ እጠብቃታለሁ።
ተያይዘን እንሄዳለን። በቃ እኔ መስጊድ ልገባ ነው አንቺ ወደ ገበያ ሂጂ ምናምን እየተባባለን እንተላለፋለን። አልሐምዱሊላህ ማያልፍ የለም። አልሐምዱሊላህ። እንደው መቼስ ወላጅ እንዳለው ሰው ስናወራ ልጅም ስለሆንሽ በቤተሰብ አስቸጋሪ ብትሆኝም አንዳንድ ጊዜ ካስተዳደጋችን ላይ ኃይለኛ ጉልበተኛ ብንሆንም እኔ ያልኩት ብቻ የሆነ አይነት ልጅም ብንሆን ደግሞ ካስቸጋሪነታችን ጋር ደግሞ ቤተሰባችን ጋር ያለን አስተዳደግ አለ አይደለም። ከዛ አንፃር መቼስ የፈለገ ሰው ዓላማዊ ህይወት ላይ ተዘፍቆ ቢሆን ትንሽም ቢሆን ልብ ወደ መንፈሳዊ ነገር ያደላል ብዬ አምናለሁ። ከጌታው ጋር የሚኖረው ነገር ይኖራል። እንደው ብትሰማኝም ባትሰማኝም እያልሽ የምታለቅሽበት አምላክ ይኖርሻል ብዬ አምናለሁ። መቼስ እንደዛም ሆኖና ያንቺ መንፈሳዊ ህይወት ግን እንዴት ነበረ? ከዛ ጎን ለጎን ማለት ነው ይሄ ዓላማዊ ህይወትሽ ነው። ደግሞ ነፍስ ትራባለች አይደል? ጌታውን ትፈልግ የለ እዛ ጋር ያለሽ ህይወት እንዴት ነበረ? እንዴት መሰለሽ ሁላችንም እንደምነግርሽ እንጠጣለንና ሁላችንም ጠጥተን ስተኛ ተነስቼ ቤተክርስቲያን እንጂ ምናምን ውሽ መች ነው ከዚህ ቤት የምታወጣኝ ምናምን እንላለን። ይሄን ያህል ሃይማኖተኛ ሆኜ አይደል ግን በቃ በሆነ ደስ ሲለኝም ሲከፋኝም እሄዳለሁ ቤተክርስቲያን እና ሂጄ ቁጭ ብዬ ምንም ባልጸልይ ምናምን ነገር ሰው ሲያልፍ ምናምን ሲል የሆነ ጸጥ ያለ ቦታ ያለው ይመስለኝ ነበር። እና በቃ ምንም ቢሆን መች ነው ከዚህ ቤት የምታወጣኝ ምናምን አለ። ቤተሰቦቼ እኮ እጃቸውን ዘርግተዋል እኔን ነው የሚጠብቁት ምናምን ብዬ እሄዳለሁ ቤተክርስቲያን። ቤተሰቦቼ እንዳለ ትንሽ ሃይማኖታቸው ላይ ጠንካራ ናቸው። እኔ ግን ከኃይለኝነት የተነሳ ይሁን ይሄን ያህልኝ ብዙም አይደለሁኝም። ግን በምንም ሰዓት ስደሰትም ስከፋም ትንሽ በርስ ትኖረኝም እሄዳለሁ ቤተክርስቲያን እሄዳለሁ። እና አካባቢያችን ላይ ቤተክርስቲያን አለ። ሂጄ ምናምን ቁጭ ብዬ ምናምን በቃ ምሽቼ ምናምን እመጣና ቤተክርስቲያን ቆይቼ ምሽቼ እመጣና እጠጣውታል። ይሄ ስልሽ የሚገድበኝ አይነት ሰው አይደለሁኝም። ይሄ ነው የምትይኝ አይነት ሰው አይደለሁም። ቀላል ሰው አይደለሁኝም። ሰው ፊት ምናምን ቤተሰብ ዘመድ ፊት ምናምን አልታይም ታገኘኝም። እና የሆነ ነገር አግኝታ ነው ምናምን የምትጠፋው እንጂ ልጅሽማ በሰላም አይደለም ምናምን ትባላለች። ከዛ የሆነ ትንሽዬ አርጌ ይሄ ሲሄድ እንዴ ልጅሽ ግን ትናንትና ቤተክርስቲያን አይቻት ነበር ዛሬ ምን ሆና ነው እንደዚህ ዝም ትያታለሽ ምናልባት ሰው ሁሉ ባለበት አይቆይም ምናምን ብላችሁ አሳስቃችሁ ታልፋለች። ኢንሻአላህ። እና ይሄን ያህል መባል አይነሱ አይደሉኝ። ግን እንደማንኛውም ሰው ሰንበት ተምሬ ቤተክርስቲያን ውስጥ ተሯሩጬ በልጅነቴ ያደኩልሽ ነኝ። የሆነ እምነት የላት የምትያት አይነሱ አይደሉኝ። ምንም ቢሆን በቃ ፈጣሪ ነው የምለውና እንደዚህ አይደለም። ይሄ ፈጣሪ ሆይ መች ነው እንደዚህ ፈጣሪ ሆይ እንደዚህ ስላረክልኝ ምናምን አይደለም። መች ነው እንደዚህ መች ነው የምትለው አቃላት በቃ ከፈጣሪ ጋር ብታገናኝ መች ነው ከዚህ ህይወት የምወጣው ብቻ ነው የምለው። በቃ ያለሽበት መንገድ ልክ እንዳልሆነ ታምኛለሽ? በሰዓቱ በጣም ነው ማምነው። እጅግ በጣም አምናለሁ። ግን ደግሞ ትደሰችበታለሽ። ጊዜያዊ ነው ስነግርሽ ያልኩሽ። ማታ ደስ ብሎ ይልጠጣው ትቼ ከጠዋት በኋላ እስከ ቀኑ ሙሉ ይከፋኛል። በቃ ትናንት ያረኩት ነገር ግን ጥሩ ነው ምናምን እና ከዛ ማታ ደግሞ ልክ ትንሽ እኮ ነው ጨለም ልትል 11 ሰዓት ተኩል 12 ሰዓት ላይ አካባቢ ሂጂ የሚለኝ መንፈስ አለ። በቃ ሂጂ ታጭ እንጂ ምናምን ተነስቶ የሚወስደኝ ያለ ነገር ይመስለኛል። እኔ መስከበ በንግግርሽ ነው። እሺ ወላሂ እና ቀን ሌላ ማታ ሌላ አይነት ሰው ነኝ። እንግዲህ የዳንስ ህይወት አለ። ቀደም ደግሞ በወሬሽ መሀል ላይም ተገናልጬ ነበር የምሄደው ሰውነቴን ያሳየው ምናምን ብለሽኝ ነበረ። አለባበስሽ ወጣ ያለ ነበር ነው ወይ? ቢስሚላህ ሰው አጭር ቀሚስ አድርጓል ይባል የለ እኔ አጭር አይደለም በቃ አለበሰችም ነው የሚባለው። ወላሂ እኔ በጣም ይጨንቀኛል። በቃ እኔ እንዴት እንደምልሽ ላቃል ማለት አጭር ቀሚስ በጣም ወዳለሁ ነፍሴ ነውና ቤቴ ሙሉ አጭር ቀሚስ ነው። ሰው አጭር ቀሚስ እኛ ቤት ለብሶ ከመጣ ይቺ ልብስ ለነቃ ሰጡኝ ምናምን ይቀበልና አልሰጣቸው። ወዳለሁ በጣም ልብስ እና እንደዚህ ጉልበቴ ላይ ድረስ ምናምን አይደለም። ታፌ በቃ ካልታየ ደስ አይለኝ። የለበስኩት ላይ መስለኝም ወላሂ እርቃኔን በቃ በይ ምንም አለባበስ የሚገድበኝ አይነት ሰው አይደለም። እሱ ልብስ ቤተሰብ ያያል ጠብቃለሁ አልኩሽ። ቤተሰቦቼ የሆነ ቦታ እስኪሄዱ ጠብቄ ለብሼ ነው የምወጣው እንዳያዩ። ስትመለሽ አጭር ሲሆን ማለት ነው። ስመለስ ደግሞ እንዴት መሰለሽ መጀመሪያ ስወጣ በጓሮ ከቤታችን ጀርባ የሆነች ቤት አለ ክፍት ቦታ አለች እና እሷ ጋር ልብስ ቁጭ አድርጌ እወጣለሁ። ከዛ ማታ ስመጣ ሁሉም በተኙበት ስለምመጣ 5 ሰዓት ምናምን 5 ተኩል ስለምመጣ ከባቢ ያችን ሱሪ ምናምን አድርጌ እገባለሁ። ያችን አጭር ቀሚስ የሆነች ቦታ ከተታረጋትና ቀን ያሰጣዋትን ልብስ አድርጌ እገባለሁ።
ማረሳው ግን በቃ እንዲታይ ማክስ አረግ ነበር። አምሽቼ በገባው ቁጥር ማክስ አረጋለሁ። ለሊት በምን እንደሆነ አላቅም ወጥቶ ምናምን አገኘዋለሁ በእንቅልፍ ልብ ያላቅም። ከዛሽ ማታ ግን እንዲጠብቀኝ በቃ እቺን ጨለማ እስኪያነጋ ድረስ ያቺ ማክስ ከኔ አትፋታም። በቃ ታውቃለች እኮ እንቅልፍም ስለሚሆንባት ይሆን አላቅም ተነስቶ የመናገር አቅሙ አንሳትም ይሆን አላቅም ግን ያቺ ማክስ በቃ ህይወቴን ከብዙ ነገር ታድነኛለች እና ያቺን አርጊ ሰው ለበሽታ ይከላከላታል። እኔ ግን ቤተሰቦቼ እንደምጠጣ እንዳያውቁ ነበር የምከላከልበትና ጣዋት እንሳ ማክሱም የለም ምናምን በቃ ወይ ጭቅላቴ ስር ምናምን አገኛለሁ ግን ያቺ ማታ ያስጥለኛል። ታውቃለች ግን ያቺ የጓሮ ልብሷ እስከ ቦታ ጠፍታ ታውቅም። አንዴ ያልኩሽ በጣም አጭር ቀሚስ ለብሼ ዝናብ ጣለ ጠጥቼ ምናምን ስመጣ ማታ የለም አጭር ቀሚሱ ላይ ለላህ ማረቆ ጠፋኝ። ረጥቦ ነው ወይስ ጠፋች? ረጥቦ ቤት አስገብተው ሳፋ ላይ አድርገውታል። አይ አጥዋ አስጥታው በቃ ረስታው ሄዳ ነው ምናምን ብለው ነገ ይሰጣል ተብሎ መዘፍዘፊያ ላይ ተደርጎ ቀር። እንዴት የስ ልግባ በቃ ወይኔ በጣም ከዛ ነው ውጭ የሆነ ፎጣ አለ ሳጥናልና የሚለብስ ፎጣ አለ እንደሱ አርጌ አዙረኝ ቀፈኛ አርጌ እሱን ታርጌ ገባው። ምንድነው ደግሞ ዛሬ ለበሽው ምናምን አለች። ኧረ አይደለም እዛ እኮ እንትን ስል ጁስ ነገር ተደፋብኝና የሴቶች ነገር መሰለ ምናምን እንደዛ አስጠልቶኝ እንዴ ይሄ ውጭ ምናነጥፍ አይደል እንዴ ምናምን ነገር አለች። ቋው ነው ግን አሁን እዚህ ጋር ስታዩት እንዳይደብራችሁ ብዬ ነው ምናምን ነገር አልኳት። ኧረ ግቢና ወልቂው ምናምን አለች። አልታወቀም ገብቼ አለኳት። ያቺ ልብስ በፊስታል አረኳትኝና ምንም አላልኩም። ዝቅ ብዬ ወደታችን ብዬ ውርውር አረኩትኝ ከሰፈራችን ወደዛ እንዳይገኝ ማለት ነው። አሁንም ቀረ በቃ እቺ ልብስ አሁን ዛሬ እንደዚህ ጠቅልያት ያቺ ልብስ አለፍኩ አይደል ነገ ባላልፍባት በቃ ከዚች ትንሽ ረዘም ብትገዛሉ አልኩና ፌስታሎ አርጌ አሽክርክር ይጣልኳት። የት እንደገባች አላውቅም ብቻ ከቤታችን እንዲ ወርታችን ድርሽ የሆነ ገደል ነገር አለና አሽክርክር ይጣልኳትኝና በነጋታው ማታ በዛች ፎጣ አለፍኩኝ። በቃ ትንሽ ረዘም ብትላረጋሉ ምን አሳከከኝ ምናምን ብዬ ጣልኳታች። ማን እንደገዛለሽ ልብስ ነው የነበረው? እንዳልኩሽ ደንሳለሁ እና ትንሽ ደግሞ የሆነ ቤተሰብሽ ትንሽ ብር ይሰጥሽ የለ ወይ በራሴ ብር መጠጣት አልወድም። ያቺን ብር አስቀምጣታለሁ በቃ ለክፉ እንደደጉም አስቀምጣታለሁ። ከዛ የሆነች ልብስ ቤት አለች እዛ በዱብ የምትሰጠኛለች በምንም ትሰጠኛለች። እሷ ጋር ሄጄ ረከስ ያለችው አስጭኝ ብላታለሁ። አጭር ትሆን እንጂ ረከስ ያለችው አስጭኝ ምናምን ብላታለሁ። እኔ ጋር የምትሄደው ነው አይተሽ ኧረ አንቺ ምንም ብትለብሽ ይሄድብሻል እያለች ታሽረኝ ነበር። የምለብሰውም የምጠጣውም አላጣም ነበር። ቢስሚላህ ወላሂ ከባድ። እንግዲህ ትላንትና ትንሽ ከጉልበትሽ ጋር ደረስ ሊል ካለ እንኳን ቃ የለበስኩ አይመስለኝም የሚባለው ሲያጥር ይመስለኛል። አንቺ ደግሞ ትንሽ ከረዘመ የለበሽ አይመስልሽም ተቃራኒ ነውና ለዛ አጭሬን ቀሚስ ተለብሰ የነበረው ተገላልጣ ትሄድ የነበረችው ፍቅር አሁን ስትሰልም ደግሞ ሙሉ ሽፍን ማለት ነበረባትና ወዲያው ከሰለምሽ በኋላ መሸፈን እንዳለብሽ ስታቂ አልከበደሽም? እንደዚህ ለብሶ መሄድ አልከበደሽም? ጨንቆኛል በጣም ሐሳብ እኔ ሰው ሙስሊም ሆነሽ ምናምን ብሎ የሚያወራው ነገር አይደለም ሐሳብ የሆነብኝ ልብሴ ነው። በቃ እንዴት ነው ይሄ ልብስ የምለምደው አልኳት ጓደኛዬ። ዛብሽር ይለመዳል አለች እና አንድ ሀባያ ነው ያለችኝ ጥቁር ሀባያ በጣም ወዳታለሁ እዛን አካባቢ ማለት ነው። ወይኔ እንዴት ነው ይሄ ልብስ የምለምደው ምናምን በጣም እሷ ሐሳብ የሆነባት በቃ ያለምኩ ጊዜ እንዴት ነው ይሄ ልብስ የምለምደው ምናምን ትላታለች ለእናቷ የማይለመድ የለም ምናምን ትላለች። በጣም ሐሳብ ሆኖብኛል ወላሂ ምንም አልኩሽ ሰው ስለሚያደርገው እኔ እዛ ጦር ቢወረውርብኝ አልፈራውም ላለባበሴ እንደተጨነኩኝ እና የመጀመሪያ አካባቢ ስለብስ እንደዚህ ይዟለሁ ልብስ እንደዚህ ያልኩ ነው የሚሄደው ለቀቅ እንጂ ምናምን ትለኛለች። ልቅቅ አድርጌ ሁለት እርምጃ አልራመድም ያዝ ደግሞ አደርገዋለሁ። ቢስሚላህ በጣም ሐሳብ የሆነብኝ ነገር እሱ ነበር። ረጅም መልበስ በጣም ጭንቀት ነበር ላንቺ? በጣም በቃ እኔ አሁን ይሄን የሚያክል ድንኳን እንዴት ነው ለብሼ የሚሄደው ምናምን እላታለሁ። ከዛ እንዴ ግዴታ እንደሆነ እኮ አውቀዋለሁ እኔ በጣም ይጨንቃል ምናምን እላት ነበርና አይዞሽ ትለምጂዋለሽ እኔም እኮ ሐሳብ ሆኖብኛል እንዴት ነው ከዛ ልብስ ማስጠላት እያልኩ ምናምን ትላለች። አሁን ከለመድሽ በኋላስ? ውይ ቢስሚላህ ወላሂ ቀሚስ ብዙ መልበስ አልወድም። ሀባያ ከደቅ አልችልም። ጥቁር ሀባያ ብሶ መጨከር አልችልም። በጣም ነው የምወደው ነፍሴ ነው በቃ ወላሂ እኔ ብዙ ጊዜ ቤት ሌላ ቀሚስ ምናምን ልበሽ ጥቁር ሀባያ ይሉኛል። ሲሉኝ ደግሞ እኔ ሀባያ ለብሽ እወጣለሁ።
እኔ በቃ ሰላም ይሰማኛል በጣም ወላሂ። ልብስ የለበስኩ ፀሐይ መቶኝ ሲሞቀኝ ይሄ ጥቁርነቱ ይሞቀኛልና ደስ ይለኛል። በቃ የዛኔ እኮ አጭር ቀሚስ ብርድ ሲጠፈጥፈኝ ነበረ። አሁን ይሄን ለብሼ ሙቀት እየተሰማኝ ነው ምናምን ደስ ይለኛል በጣም ወላሂ። እና ሀባያ ስለብስና ቀሚስ ስለብስ የተለያየ ማንነት ይኖረኛል አሁን ላይ ራሱ ማለት ነው። ሀባያ ስለብስ በኮንፊደንስ ነው የምሄደው በቃ ደስ ይላል በጣም። ዛሬ አልሐምዱሊላህ ተሰትረሻል። ከትናንት ባህሪሽ ከትናንት ማንነትሽ ፍጹም ሌላ ሰው ሆነሻል። እንደ አዲስ ተወልደሻል በጣም አልሐምዱሊላህ። ግን ደግሞ እንደዚህ አይነት ህይወት ውስጥ የነበረች ሴት ማንንም አልሰማም ብላ በራሷ መንገድ የምትጓዝ የነበረች አጭር ቀሚስ እንጂ ትንሽ ረዘም ካለ የሚጨንቃት የነበረች ሴት የቤተሰቦቿን ንግግርም ሁሉ ነገርም በቃ ማትሰማ የነበረች እቺ ታዳጊ ልጅ እንግዲህ ዛሬ 3 ዓመት ሆነ ከሰለመች እና እንደው እንዴት ባለ አጋጣሚ ሆነ የሰለመችው የሚለውን ዛሬ አናወራም። ተመልካቾቻችን እንደጅል እናስጠናቸው ግድ ይለናል። እንደዚህ ያለ ህይወት ውስጥ የነበረች የዛሬዋ መንገደኛዬ ሲትራ እንዴት ባለ አጋጣሚ ይሆን እንዴት ባለ የህይወት መንገድ ይሆን ወደ እስልምና መታ እስልምና መኖር የጀመረችው የሂዳያ ሰበቧንና የሂዳያ መንገዷን በሚቀጥለው ሳምንት እናወራለን። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን የላካችሁልን አብራችሁ ስለነበራችሁ እናመሰግናችኋለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ፣ አይከን ሪል ስቴት፣ ረሃ መጅሊስ እንደዚሁም ሶፊያ አባያ ሃውስ የፕሮግራማችን አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት እንደዚህ ካሉ ሐሳቦች ጋር እንጠብቃችኋለን። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።